ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ቻይና በኢራን የኒውክሌር ጉዳይ የተካሄደውን ውይይት ማስተናገዷን፣ ወዲያም ግን የሚሳይል መሳሪያ ቁሳቁስ የጫነች ሳትሆን አትቀርም የተባለች ሁለተኛዋ መርከብ የኢራን ማለት ነው ከቻይና መነሳቷን፣ እንዲሁም አሜሪካ በኢራንና በቻይና መካከል የሚደረገውን የነዳጅ ዘይት ንግድና ግብይት ለመዝጋት መዘጋጀቷን በነቂስ እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። መላጠፋ ሆዷ ገፋን የሆነው የኢራን የኒውክሌር ፕሮግራም ጉዳይ ዛሬ ላይ በምዕራባውያኑ መነጽር ሳይሆን በኢራን ወዳጆች ሩሲያና ቻይና ቅድሚያ ተመክሮበታል ነው የተባለው። ቤጂንግ ባወጣችው መግለጫ ለዓመታት ተለፍቶበት ውጤት ያልታየበት የኢራን የኒውክሌር ፕሮግራም ዲፕሎማሲያዊ መፍትሄ ያገኛል የሚል እምነት እንዳላት ገልጣለች። ይህ ነገር ሲነገር የኢራን የኒውክሌር ጉዳይ በሰላማዊ ድርድር ብቻ መፍትሄ ወይም እልባት እንዲያገኝ በሚል ብዙ ጊዜ የጸጥታው ምክር ቤት አባላት እንዲሁም ደግሞ እነዚያ የአውሮፓ ሦስቱ ኃያላን ጀርመንን ጨምሮ እንዲሁም አሜሪካ፣ ቻይና እና ሩሲያ ብዙ ጊዜ መክረውበት ዘክረውበት ያልተሳካ ጉዳይ ነው የሚባለው። እንዲያውም አሜሪካ ይባስ ስትል በ2018 ከዚያ የኢራን የኒውክሌር ድርድር ጉዳይ በኒሁ የዛሬው ፕሬዚደንቷ የመጀመሪያ የሥልጣን 4 ዓመታት ዘመን ከዚያ ድርድር ጉዳይ መውጣቷ ይታወቃል። አሜሪካ ቤጂንግ ግን ትናንት የኢራን የኒውክሌር ጉዳይ ውይይት አስተናግዳ በሰላማዊ መንገድ እልባት ያገኛል የሚል እምነቷን ገልጣለች። በቤጂንግ የተካሄደውን የኢራን የኒውክሌር ጉዳይ ውይይት የቻይናው ምክትል የውጭ ጉዳይ ሚኒስትር ማኦ ዛዡ፣ የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያቭኮቭና የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዘም ጋራባባዲ ታድመውበታል። በኢራን የኒውክሌር ፕሮግራም ጉዳይ ተጨባጭ ለውጥ አልመጣም ስትል አሜሪካ ከዚያ የኢራን የኒውክሌር ድርድር ጉዳይ በአውሮፓውያኑ በ2018 ራሷን ማግለሉ አይዘነጋም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚሁ ሳምንት ለኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሜኔይ ደብዳቤ መላካቸው ይታወሳል። ትራምፕ ደብዳቤ ለኢራን ፖለቲከኞች ቢልኩም ታዲያ ግን የወታደራዊ እርምጃ አማራጭም እንደሚኖር ዛቻቸው አልቀረም። 2 ቢላ መብላት ይላሉ ኢትዮጵያውያኑ። በሰላማዊ መንገድ ደብዳቤ ከተላላኩ ስለምን የወታደራዊ እርምጃ እንወስዳለን ማለት ምን አመጣው? ደብዳቤ የዲፕሎማሲያዊ መንገድ አንዱ አይነት ነው፣ አንዱ መልክ ነው። ነገር ግን በዚያው ደብዳቤ ላይ የወታደራዊ እርምጃ መኖሩን አትዘንጉ ማለት አስገድዶ ማስጎንበስ አይሆንም ወይ ሲሉ የነገር ሰንጣቂዎቹ ጉዳዩን እያነሱ እየጣሉ አላምጠውታል። Hopefully we can have a peace deal. You know, I'm not speaking out of strength or weakness. I'm just saying I'd rather see a peace deal than the other. But the other will solve the problem. የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን በበኩላቸው ለትራምፕ በሰጡት የሰሞኑ ምላሻቸው ኢራን ለአሜሪካ አታጎበድድም፣ አትሰግድም፣ የፈለግከውን ማድረግ ትችላለህ፣ ካንተ ጋር አንነጋገርም ማለታቸው ነው የተሰማው። በኢራንና በአሜሪካ መካከል በፈርጀ ብዙ ጉዳዮች ዙሪያ ውጥረቱ በተካረረበት በዚህ ወቅት የሚሳይል መሳሪያ ቁስ ነው የተባለ ንጥረ ነገር ያጨቀች ሁለተኛዋ መርከብ ከቻይና መነሳቷ ተሰምቷል። በእሳት ላይ ቤንዚን ይሉትን መሆኑ ነው። የአሜሪካ ድምፅ ባሰራጨው የሌሊቱ ዘገባው የኢራኗ ግዙፍ የዕቃ ጫይ መርከብ ዛሬ ከቻይና ወደ ኢራን መንገድ መጀመሯን የገለጠው ከቻይና ግዙፍ መጠን ያለው የሚሳይል መስሪያ ቁሳቁስ ጭና መጀመሪያ ጉዞ የጀመረችዋ የኢራን መርከብ ስሟ ጃይራን መሆኗን እንዲሁም መርከቢቱ ኢራን መግባቷን ታላላቆቹ የዓለም የመገናኛ ብዙሃን ፋይናንሻል ታይምስ፣ ዘ ዎል ስትሪት ጆርናልና ሲኤንኤን እግር በእግር ተከታትለው ለድፍን ዓለም አሰራጭተውታል።
ሁለተኛዋ የኢራን መርከብ ያንን የሚሳይል መስሪያ ቁሳቁስ የጫነችዋ ጋልቦን የምትባል ሲሆን ይህች መርከብ ታዲያ ከቻይና 1000 ሜትሪክ ቶን ሶዲየም ፐርችሎሬትስ የተባለ ቁስ መጫኗም ነው የተነገረው። ሁለቱም የኢራን መርከቦች ጃይራንና ጎልቦን በአሜሪካ መንግሥት ማዕቀብ ተጥሎባቸዋልም ነው የተባለው። የአሜሪካ የውጭ ጉዳይ ሚኒስቴር ደግሞ በኢራን የዕቃ ጫኝ መርከቦች ዙሪያ የሰጠው አንዳች አስተያየት አልተሰማም ነው የተባለው። የሚናከስ ውሻ አይጮህም ይሉትን መሆኑ ይሆን ሲሉ የጠየቁት ልቆ መሳፍርት የላቸው ሙያ በልብ። ቻይና በበኩሏ በውጭ ጉዳይ ሚኒስቴር አፈቀላጤዋ ማኦኒንግ በኩል ቻይና ስለምትሠራው ነገር ለንግድ አካሂዷ የራሷ ሕግ ይገዛታል፣ የዓለም አቀፉም ሕግ ይገዛታል፣ የውጭ ኃይሎችን የምላስ ዘመቻ አታስተናግድም ነው ያሉት። እጥር ምጥን ባለ ሐሞት ቆራጭ ንግግር የአሜሪካ ባለሥልጣናት በኢራንና በቻይና መካከል የሚደረገውን የነዳጅ ዘይት ግብይት ይዘጋ ዘንድ አበክረው እያወተወቱ ነው። ኢራን በዓለም አቀፉ ማኅበረሰብ የተጣለባትን ማዕቀብ ጥሳ ለቻይና የነዳጅ ዘይት ትሸጣለች የሚል የበረታ ክስና ወቀሳ አቅርበውባታል። በዚያም የተነሳ የአሜሪካ የውጭ ጉዳይ ሚኒስቴርና የገንዘብ ሚኒስቴር መስሪያ ቤቶች ትናንትና ሐሙስ በቻይናና በህንድ እንዲሁም በኢራን የነዳጅ ሚኒስቴር ላይ ማዕቀብ መጣላቸው ተሰምቷል። ኢራን ለጦር ኃይሏ በጀት ይውል ዘንድ በሚል በቀን የ200,000 በርሜል ድፍድፍ ነዳጅ ዘይት ለመሸጥ መመደቧ ይታወቃል። የመካከለኛው ምስራቅ ቀጠና ምድር ዳፋ የማያማዘው ጉድ የለም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በትናንትናው መግለጫቸው ከጋዛ ሰርጥ ማንም ማንንም አያፈናቅልም ማለታቸው ርቆ የሚዘነጋ አይደለም። በዚሁ የኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ትራምፕ ምን አይነት መንፈስ ቢቀርባቸው ያንን አሉ? ሰውየው በትናንትናው መግለጫቸው ከጋዛ ሰርጥ የሚፈናቀል የለም፣ ማንም ማንን ከጋዛ ሰርጥ አያፈናቅልም ሲሉ ከአየርላንዱ ጠቅላይ ሚኒስትር ማርቲን ጋር በነበራቸው የዋይት ሃውስ ውይይት ላይ አንስተው በይፋ መናገራቸውን ዘግበናል። ነገር ግን ዛሬ ደግሞ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መከሩና ይላሉ ውስጥ አዋቂዎቹ እንዲህ አሉ ነው የተባለው። ሰውየው ባሻ ሁረድን ሆነው ሌላ ዜና አስነግረዋል። አሜሪካና እስራኤል ተማክረውም ተመሳጥረውም ከጋዛ ሰርጥ የሚያፈናቅሏቸውን ፍልስጤማውያን በአፍሪካ አህጉር የተለያዩ ሀገራት ሊያሰፍሯቸው ማቀዳቸውን ሰምቻለሁ ሲል ዘ ሳውዝ ቻይና ሞርኒንግ ፖስት ዛሬ አሰራጭቶታል። ከአፍ የወጣ አፋፍ። እንደ ዘገባው አሜሪካና እስራኤል ከ2 ሚሊዮን በላይ የሚሆኑትን ፍልስጤማውያን በሱዳን በሶማሊያና በሶማሌላንድ ለማስፈር ማቀዳቸውን ያሳይ። ያ የሚሆን ከሆነ ደግሞ እነዚህ ሀገራት ራሳቸው ትለብሰው የላት ትከናነበው አማራትን አሊያም የራሷ አድሮባት የሰው ታማስ ስላለችን የሆነው የአፍሪካ አህጉር በተለይም ተጠቃሾቹ ሀገራት ሱዳን በእርስ በርስ ጦርነት ውስጥ ነው ያለችው። ሶማሊያ ዘወትር በአሸባሪዎች የምትናጥ ሀገር ናት። ወዲህም ሁለቱም ሀገራት ሶማሊያም ሱዳንም በተፈጥሮ ከባድ ድርቅ የተመቱና ለራሳቸው ይልሱት ይቀምሱት የቸገራቸው ሀገራት መሆናቸውን ሳያውቁት አይቀርም አሜሪካና እስራኤል። የሶማሊላንድን ብትሆን ገና ነፃ ሀገርነቷን ያላወጀች በመንግስታቱ ድርጅት ዕውቅና ያልተሰጣት፣ ነገር ግን ለእነርሱ ሲሆን በተለይም አሜሪካ አድራጊ ፈጣሪዋ የጋዛ ሰርጥን ፍልስጤማውያን በእነዚህ ሀገራት እናሰፍራለን ብለዋል ነው ያለው ሳውዝ ቻይና ሞርኒንግ ፖስት በዘገባው። ሀገራቱስ ምን ይሉ ይሆን? ይሄ ጥያቄ ብቻ ነው። እነዚህ ሀገራት በድህነት ሰቆቃ የማቀቁ ሀገራት መሆናቸው ይታወቃል። ለተፈጥሮ የድርቅ ቢሉ የዝናብና የጎርፍ አደጋ የተጋለጡ መሆናቸው የተመሰከረላቸው ናቸው። ታዲያ እንዴት የባሰውን ፍልስጤማውያኑን ማስጠለል ይችሉ ይሆን? ዓለም ሚዛኑ ላይ አድርጎ ይመዝነው። ይሄ ጥያቄ ሲነሳ መልስ የለውም። ከዚህ ወጣ ስንል የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን የትራምፕን የ30 ቀናት የተኩስ አቁም ዕቅድ መቀበላቸውን ከትራምፕ ጋር ተጨማሪ ውይይት ያስፈልጋል ነው ያሉት። እንግዲህ ፑቲን በቀኑ የዜና ትንታኔ ዘገባ ላይ እንዳየነው በሩሲያና በዩክሬን መካከል የተኩስ አቁም ስምምነት የሚደረስ ከሆነ በኩርስክ ግዛት በሩሲያ ምድር የገቡት የዩክሬን ኃይሎች ስንትና ስንት አስከፊና ዘግናኝ የጦር ወንጀል ፈጽመዋል። እነዛ ሰዎች ዕድል አገኙ ማለት ነው፣ በነፃ ሊወጡ ነው። ግን ያንን የምናደርግ ይመስላችኋል ወይ ሲሉ ጠይቀዋል ፑቲን።
የለም ያንን አናደርግም። ፑቲን ያን የሚያደርጉ እስከሆነ ምንድን ነው የሚሆነው? በዚያ በኩርስክ ግዛት የተከበቡ የዩክሬን ወታደሮች አንድም እጃቸውን ይስጡ፣ ሁለትም ሞት ምርጫቸው ይሁን ነው ያሉት። ረቡዕ ዕለት በዚያ በኩርስክ ግዛት ሄደው የጦር ኃይላቸውን ጎብኝተዋል ፑቲን። ቶሎ ስራችሁን ጨርሱ ነው ያሉት። የተኩስ አቁም ስምምነቱ ከመፈረሙ በፊት መሆኑ ነው። ታዲያ ፑቲን በዚህ ጉዳይ ለመምከር ለመወሰን እኔና ትራምፕ ግንባር ለግንባር ተገናኝተን ፍርጥርጥ አድርገን መነጋገር አለብን ነው ያሉት። ጉዳዩ የዕቃቃ ጨዋታ አይደለም መሆኑን ነው። ትራምፕ ትናንት ምሽቱን በዋይት ሃውስ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት ጋር ባደረጉት ውይይት ሩሲያ የተኩስ አቁም ስምምነቱን ከልቧ ያልተቀበለችው ከሆነ በጣም የሚያናድድ ጉዳይ ነው ማለታቸው ነው የተሰማው። ታዲያ ፑቲን በዚያ መልኩ ካቀዱ ጉዳዩ ወዴት ሊያመራ ነው ሲባል ትናንትና የአሜሪካው ፕሬዚደንት ዶናልድ ትራምፕ በቀጥታ ወደ ሦስተኛው ዓለም ጦርነት ነው የምንሄደው ነው ያሉት። ትራምፕ ከዚያም በቀደመው ንግግራቸው የሦስተኛው ዓለም ጦርነት ነገር እንደዚህ ርቆ የራቀ ነገር አይደለም፣ ቅርብ ነው፣ እጃችን ላይ ነው ያለው፣ ያ እንዳይከሰት እኔ በርትቼ እሰራለሁ፣ ታገላለሁ ማለታቸውንም በትናንትናዊ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ላይ ጠቅሰነዋል። ዛሬም ቢሆን ታዲያ ፑቲን በልባቸው ጠመም ያላካሄድ እንዳላቸው አሳይተውባቸዋል ነው የተባለው የአሜሪካ ሹማምንት። ወደ መጨረሻው ርዕሰ ጉዳያችን ከመምጣታችን በፊት የአሜሪካው ፕሬዚደንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መወሰናቸውን ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊው ለማርክ ሩት ነግረዋቸዋል ነው የተባለው። ታዲያ ግሪንላንድ እንደው ባለፈው ሳምንት ምርጫ ማድረጓ ይታወቃል። ተሰናባቹ የግሪንላንዱ ጠቅላይ ሚኒስትር ሜቴ ኤግዴ በሰጡት ማብራሪያ ምን ነው ይሄ ሰው ቢተወን ይበቃል፣ በቃ ልንለው ይገባል። ግሪንላንድ መቼም ቢሆን ለሽያጭና ለልዋጭ የምትቀርብ አይደለችም፣ ዕቃ አይደለችም፣ ቁሳቁስ አይደለችም። የግሪንላንድ ባለሥልጣናት ያንን ነው የሚሉት ሁልጊዜም። ስለዚህ አንሸጥም፣ አንለወጥም፣ በእኛ የሚያገባው ነገር የለም፣ ትራምፕ አርፎ ይቀመጥ ነው ያሉት። ወደ መጨረሻው ርዕሰ ጉዳያችን ስንመጣ የታይዋን ደሴት ፕሬዚደንት ቻይናን በውጭ ጠላትነት ፈርጀዋታል። የታይዋኑ ፕሬዚደንት ላይ ቼንግቴ በሰጡት ማብራሪያ ቻይናን ፎሬን ሆስታይል ፎርስ ነው ያሏት። የግልብጥ ልጅ የረገመኝ ይላሉ አበው። ከዞን እታከል ያለሽ ጥንቸልን ተርተውባታል። ቻይና ደሴቲቱን የራሷ ሉዓላዊ ግዛት አድርጋ የምትቆጥራት፣ እናም አንዲት ጋት ምድር፣ አንዲት ጥርኛ አፈር፣ አንዲት ጥልቂት ውሃ ከሚጢጥየዋ የታይዋን ደሴት አናስነካም ስትል ቻይና ደጋግማ በፕሬዚደንቷ ሺጂንፒንግ አንደበት ገልጣለች። ቻይና የታይዋንን ደሴት አላስነካም ስትል ከቀድሞው የአሜሪካ ፕሬዚደንት ጆ ባይደን ጋር ጥርስ ለጥርስ ልትጋጭ የነበረበትን ጊዜ ደጋግመን በዓለም አቀፉ ትንታኔ ዘገባችን ተመልክተነዋል። አሜሪካ የታይዋን ደሴት ጉዳይ የማይቆረጠም የብረት አሎሎ ነው፣ ትቼ የማልተወው በቀጥታ የጦር ኃይሌን የማስገባበት ጉዳይ ነው ስትል አቋሟን ገልጣለች በባይደን አንደበት። የትራምፕም አቋም ከዚህ የተለየ አይደለም ነው የሚሉት ውስጥ አዋቂዎቹ። ትራምፕም በቀደመው የመጀመሪያ 4 ዓመት የሥልጣን ዘመናቸው ይህንኑ ሲያንጸባርቁና ሲናገሩ እንደነበር አንዘነጋውም። ታይዋን ደሴት ይብሱን አለችና ዛሬ ታይዋን ነፃ ሀገር ናት፣ ሉዓላዊና ነፃ ራሷን የቻለች ሀገር ናት። ስለዚህ ቻይና የውጭ ጠላት ናት፣ የውጭ ወራሪ ናት፣ እንደዚህ ነው ያለችው። ቻይና ግን ሉዓላዊ የክብሬ መገለጫ ግዛቴ ናት፣ ይህንን አውቃ ትቀመጥ ነው ያለችው። የታይዋን ደሴት በአጠቃላይ የሕዝብ ቁጥሯ 23 ሚሊዮን ነው። የቻይና ሕዝብ ቁጥር ደግሞ 1,400 ሚሊዮን የሚያልፍ ቁጥር አላት። ሕዝቦቿ ከ1,400 ሚሊዮን በላይ ናቸው። ወዲህ የቻይና የጦር ኃይል እንደ ዘመሚት የሚርመሰመስ የእግረኛ ኃይል፣ እጅግ ብዙ የአየር ኃይል የጦር አውሮፕላኖችና ህልቆ መሳፈርት የሌላቸው የጦር መርከቦች ያላት አገር ናት። ምን ሊከሰት እንደሚችል ከወዲሁ መገመት ይቻላል። እንዲያውም የታይዋን ደሴት በምድራችን ላይ ካሉ ለሦስተኛው ዓለም ጦርነት አሊያም ለግዙፍ ጦርነት መጀመሪያ የእሳቱ መለኮሻ ምድጃ ይሆናሉ ከሚባሉ ስፍራዎች አንዷና ግንባር ቀደሟ ናት ይላሉ። አሜሪካ ቻይናና ሩሲያን ለመነጣጠል ብታደባ የሆነላት አንዳች ነገር የለም ነው የሚባለው።
ሩሲያና ቻይና አንድ ጋር የመሆናቸው ነገር ኢራንና ሰሜን ኮሪያን አስከትለዋል፣ አሰልፈዋል። ከዚያም ውጪ ስማቸው ያልተገለጡ በጣም በርካታ ሀገራት በሩሲያና በቻይና ፊት አውራሪነት ከኋላ ተሰልፈዋል ነው የሚባለው። አውሮፓውያኑ ከአሜሪካ ጎንና በስተጀርባ ተሰልፈዋል። ግን ደግሞ አሁን የምስራቁ ጎራ እጅግ እያየለና በከፍተኛ ደረጃ ጡንቻውን እያፈረጠመ የመጣ ኃይል ነው የሚባለው። ያ የሚፈራው የሦስተኛው ዓለም ጦርነት በትራምፕ አንደበት እየተቀነቀነ ነው። ሩሲያን ብትሆን ከዚህ ራቅ አቋም የላትም። ማን ይፈራል ሞት ሲሉ የሩሲያ ባለሥልጣናት ሁልጊዜም ግራ ቀኝ ያማትራሉ። ቻይናም ብትሆን ሩሲያን ተከትላ ከዚህ ራቅ አቋም እንደሌላት፣ ኢራንም ብትሆን የበሰበሰ ዝናብ አይፈራም፣ አይዟችሁ ከዚህ ባስ አይመጣም፣ በእሳት ያልተፈተነ ብረት በፀሐይ ይቀልጣል ይላሉ። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። መጪውን ሰኞ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ምድራችን ሰላም ተመኘሁ። በድጋሜ ሰላም።